ነበረኝ። ያው ለብዙ ጊዜ ፈለኩ ወላሂ መጨረሻ በዘንድሮ አመት ተሳካልኝ ማለት ነው። እሺ እና ያ ዛሬ 4 አመት 5 አመት ያኔ አግብቼ ነበርና ልጅቷ እኔ ያው አላቅም አግብታለች ሌላ ቦታ ቤተሰብ ሰጥቷት ሳይሆን እህቷ ናት ዝም ብላ ይዳረቻት ማለት ነው። እና ቤተሰብ አያቅም ወላው አባትየው ሲሞትም አልመጡም። አባትየው ማውፋ አላልኩም እንዲያሰጥብኝ ብሎታል። የእህቷ ባል ነው የዛራት ለሌላ ሰጥቶ ማለት ነው ውክልና ተሰጥቶኛል ብሎ እና በትዳር ነው ብለው ያው 8 ወር ነው 7 ወር እንደተቀመጡ ከዛ በኋላ እንደገና ኒካ እንደስ ትዳሩ ያው ኒካው ትክክል አይደለም ተብሏል አሉ አባትየው ከሞተ በኋላ ማለት ነው። ተንበል ወንድም እየረሳት ነው ተንበል እህትየቱ ናት የዳረቻት ማለት ባሏ የእህቲቱ ባል ወኪል ሆኖ ነው የዳራት ማለት ነው። አባቷ ግን አያውቅም። ከዛ በኋላ ያው እኔ ጋር በማላውቀው መልኩ ተገናኘን። እኔ ጋር ተጋባን። ይሄ ወሬ የሰማሁት ኋላ ነው። ይሄ ነገር ለኔ እንዴት ሊሆን ይችላል? ሐላል ሊሆንልኛል ወይ ለኔ? ምክንያቱም ቤተሰብ ኋላ ሰጥቶኛል ለኔ ማለት ነው። እኛና አቅም ብለው ያኛውን ክደው ማለት ነው። ማለት መጀመሪያ ኒካ ያሰረችው ሰው ነበራት መጀመሪያ። አዎ ያኔ የእህቷ ባል አባትየው ውክልና ሰጥቶኛል ብሎ ሰጣት። አባትየው ተሞተ በኋላ ግን እንደገና ኒካ እንሰር ኒካው ኒካ አይደለም አባትየው መጀመሪያ አልፈቀደም ብሎ ማለት ነው። አባትየው ሞቷል አልሰማም፣ ግን እንዲያሰጥብኝ ብሎታል። ኒካ የታሰረው ላንተ ነው ወይንስ ለሌላ ሰው ነው? ኒካ የታሰረው ለሌላው ሰው ለሌላ ሰው። አባትየው ለሌላ ሰው ውክልና ሰጥቶ እንድታገባ ተደርጓል አይደል? አባትየው ውክልና አልሰጠም፣ አያውቅም። አባትየው ሞቷል ዝም ብሎ ያኔ አያውቅም። የእህትየቱ ባል ነው የዳራት ዝም ብሎ ማለት ነው። ዝም ብሎ ከራሱ አይዋ ውክልና ተሰጥቶኛል ብሎ ለጓደኛው ዳራት። ኋላ እንደገና ኒካ አባትየው ከሞተ በኋላ ውክልና ተሰጥቶኛል ያለው ከአባቷ ነው። አዎ ግን አባትየው እንዲያሰጥብኝ ብሎታል። ሞቷልም ሲጀመር የለም ማለት ነው። ግን እሱ እንደዛ ብሎ ነው ያሳሰረው። ተሰጥቶኛል ካለ አንተ እንዴት እርግጠኛውን ካለ መሰጠት? ልጅቱ ራሷ ናት ያለችኝ እኮ ይሄን እኮ ኋላ እህቲቱም የዳረቻት እህቲቱም ትክክል አይደለም ማለች። አመኑ ቤተሰብ ማናቅም ማለ እንደገና ለኔ ሰጡኝ ማለት ነው። የተሰማው ለኛ የተሰማው ኋላ ነው። ልጅቱም ትታወታለች እንደገና ኒካ እንሰር ሲባል ማለት ነው። ስለዚህ ኒካ ሲታሰርባት ጊዜ ፈቃደኛ አይደለችም። እሷም ይሄ ውክልና እንዳልተሰጠም ተናገረች። ከዛ በኋላ ካንተ ጋር ይሄን አለች። ቤተሰብ ለኔ ሰጠኝ ማለት ነው። እሺ ለማንኛውም ለውክልና ሳይቀበል አንድ ሰው ይሄ ሰውዬ ልጅቱን የዳራ ሰውዬ ውክልና ሳይቀበል ከአባቷ ወይ ከቤተሰብ አካል መዳር አይችልም፣ አይፈቀድም። ኒካሁ ቢታሰርም ኒካሁ ውድቅ ነው። ያቺ ልጅ ይሄንን ቆመችና አስተባበለች። በፍጹም አባቴ ውክልና አልሰጠህም፣ እንዴት ነው በትድረኝ ያስተባበለች። እሱ ነው ይሄ ኒካ አይጸድቅም። አንተ ጋር እንዴት አስባለች? ለኔ ይሆንልኛል ወይስ አይሆንልኝም የሚለው ነው። ይሆናል። አንተ እንዳልከው ከሆነ ይሆናል። አንተ እንደነገርከኝ እንደጠየቀኝ ከሆነ ውክልና ሳይሰጠው ሰውየው በራሱ ተነስቶ ውክልና ተሰጥቶኛል ብሎ ዋሽቶ ውሸቱንም ያቺ ልጅቷ አጋለጠች እያልክ ነው። ውክልና እንዳልተሰጠው ከዛ ኒካ ታሰረ። ይሄ ስህተት ነው። ስለዚህ ከአንተ ጋር የታሰረው ኒካ በምን መልኩ ነው የታሰረው ወደሚለው አሁን ልንመጣ ነው። እሷን ለአንተ እንዴት ነው ሄዳ ለአንተ ማን ነው ውክልና የሰጣት? ለኔ ወንድሞቹ አሉ፣ አጎቶቹ አቀረቡ። ሀገራችን ቅርብ ነው። ግን መጀመሪያ የተሰጠችው የት ነው? ሎጊያ ነው፣ በረሃ ነው። እህቷን ልታረስ ስንቶ ወንድም ያኛው የመጀመሪያው አንተ ያልከው የመጀመሪያ ጠየቅን ጨረስን። አሁን ስላንተ ከአንተ ጋር እንዴት አስደቂቃ ከኛ ጋር የታሰረውማ ቤተሰቦች ሄዱ፣ በስነ ስርዓት ሰጡ። ታላስ እኔ ተቀበልኩኝ። ከኔ ጋር ህይወት ቀጠለ። ያው 4 አመት 5 አመት እየሆነን ነው። ማን የዳረ? ወንድሟ ነው? እናቷ አለች፣ ወንድሟ አለ፣ አጎቶቹ አሉ። እነሱ ሁሉ ሰጡ። ማን አለ ሳይሆን ውክልና የዳረ ወኪል ሆኖ ለሷ ያሰረው አጎቷ ደስ ሆነ ይቻላል። አጎቷ ነው። ወንድሞቿ ትናንሽ ስለሆኑ አጎቷ ነው የሰጠኝ ማለት ነው። በቃ ትክክል ነው። አጎቷ ዳር ይችላል። አይዋ ይሄ ነው። እሺ
ሽኩራን ወንድሜ አላህ ይስጥልህ። ጀዛከላህ ሀያትን አርዘም ያርግልኝ ወንድሜ። ሰላም አለይኩም። ብዙ አፉ በለኝ ተመልሼ መጣሁኝ እና ትንሽ ቀረኝ ነገር ነው። ያው መስተካከል ባለበት በየትኛው አይነት እንደሆነ እስኪ ለማረጋገጥም ያክል ነው። ትንሽ ያወጣኋቸው ወጪዎች ነበሩና እሱን ነገር እንዴት ነው የሚደረገው? እስኪ ምናልባት ካልተስማመች ያው ፍላጎቷን እንድትጎዳም ስለማልፈልግ ግዴታ መሆን ባለበት ላይ ሸሪዓው ባዘዘው መሰረቱ ያው ለማስተካከል የሚጠቅመኝ እንዴት ነው ለማለት ነው። እና አፉ በለኝ። አብራችሁ ኖራችኋል ኒካ ከታሰረ በኋላ ወይንስ ኒካ እንደታሰረ ነው መለያየት የፈለገችው? ኒካ እንደታሰረ ነው መለያየት የፈለገችው። አብረን አልነውንም። እዚህ መጥታ ነው ጠየቀችኝ። እንደሱ ከሆነ ያወጣኸውን ወጪ ሁሉ መመለስ አለባት። ኒካ ከታሰረ በኋላ አንድም ህይወትን ሳይጀምሩ አይ አልፈልግም ካለች ከራሷ ምንም ጥፋትና እንከን ሳታገኝበት በባሏ ላይ ፍቺን ከጠየቀች የዛኔ ያወጣኸው ወጪ ሁሉ ይመለሳል። ኢንሻአላህ። አብራችሁ እየኖራችሁ እያላችሁ ግን ህይወትን ጀምራችሁ አብራችሁ እየኖራችሁ እያላችሁ የሆነ መለያየትን የፈለገችው የዛኔ መህር ወይንም ጥሎሹን ብቻ ነው የምትመልሰው። ይሄ ጌጣጌጥ ያለበስካት ምናምን ካለ የዛኔ አይመለስም። ነገር ግን ጀሞ አለ يلا نزل جزاكم الله خيرا. السلام عليكم. السلام عليكم. الله يطبقك. مرحبا. السلام عليكم. السلام عليكم. وعليكم السلام ورحمة الله وبركاته. ወሶ የእጅ ቀለበት እና እንደዚህ ጌጣጌጦችን አድርጎ ሰላት ላይ መቆም ይቻላል እንዴ? ከበሱ ላይ ስንከራከር ነበር። ችግር የለም። የሴት ልጅ ጌጣጌጥ መልበስ ተፈቅዶላታል። መልበስ ትችላለች። ያንን እንደለበሰች መስገድ ትችላለች ወይ ትችላለች። ጌጣጌጥ አንገት ሀብል አድርገን መስገድ እንችላለን። ምንም ችግር የለውም። ኦኬ እሺ። ወሶ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። የኔ ጥያቄ በጣም ከባድ ነው። ጥያቄ ምንድን ነው? ለመጀመሪያ ጊዜ አሁን ሪከርድ የሚያደርገው እኔ ነበርኩ። አሁን ጀዋሌ ላይ ቢያንስ ከ20 በላይ ሪከርዶች አሉ። እነዚህ ሪከርዶች የፖስትኩኝ ምንም የታየልኝ አይደለም። በተቻለ መጠን ፎሎ እና ኮፒ ሊንክ ያደረጉ ቢያበረታቱኝ አሪፍ ነው። ይሄን ነገር እስቲ ንገራቸው። ጥያቄ? አዎ። ምንድን ነው የምትፖስተው? የጉድ ሀገር ዛሬ ምንድን ነው? አጭስ ሪከርድ ነው ወላሂ። የምን ሪከርድ? ያው የእናንተ ትምህርት የንጽር ትምህርት ምናምን ይፖስታለሁኝ። ምንም አይታየም። ቢያንስ ሁለቱም ሰው ሳያየው ይዛኔ ተስፋ ያስቆርጣል በእውነት። አንተ ተስፋ አትቁረጥ። ነቢያቶች እኮ አንድ ተከታይ ሳያፈራ የሄደ ነቢይ አለ። ስለዚህ ዳዕዋ ላይ ያለ ሰው ተስፋ አይቆርጥም። የሰዎችን ብዛት አትመልከቱ፣ የምታስተላለፉትን መልእክት ተመልከቱ። አላህ የሰዎችን ብዛት አይደለም የሚመለከተው፣ ጥራትን ነው የሚመለከተው። አላህ ስብሐነሁ ወተዓላ ምን ያክል ተከታይ ያፈራህ ሳይሆን በትክክለኛው መንገድ አስተምረሃል አላስተማርክም የሚለውን ነው የሚያየው። ወየእቲ ነቢይ ወለይሰ መዐሁ አሐድ አሉ ነቢ ሰለላሁ ዐለይሂ ወሰለም። የትንሣኤ ቀን አንድ ነቢይ ብቻውን ይመጣል አንድ ተከታይ ሳያፈራ ብለው ተናገሩ። ወየእቲ ነቢይ ወመዐሁ ረጁለይኒ፣ አንድ ነቢይ ይመጣል ሁለት ሰዎች ብቻ ከእርሱ ጋር ተከትለውት አሉ። ምን ያክል አፈራ ሲባል ሁለት ሰው። ማን ነው ያ ነቢይ ታውቃላችሁ? ሉጥ ዐለይሂ ሰላም። ሁለት ሴት ልጆች ብቻ እድሜ ልኩን ዳዕዋ አድርጎ ሁለት ሰው ነው ያመነለት። ኑህ ዐለይሂ ሰላም 950 ዓመት አስተምሯል በህዝቦቹ መካከል ቆሞ። ነገር ግን ያመኑለት 80 ሰዎች ናቸው። ከማ ቃል አብዱላህ ብኑ አባስ አላህ በቁርአን ላይ ወማ አመነ መዐሁ ኢላ ቀሊል አለ። ከኑህ ጋር ግን ጥቂት ሰዎች እንጂ አላመኑለትም አለ። ነቢዩ ሰለላሁ ዐለይሂ ወሰለም 23 ዓመት አስተማሩ። የእርሳቸው ትውልድ ተከታያቸው በጣም በርካታ ህዝብ ነው። ግን ሌሎቹ ነቢያቶች ስኬታማ አይደሉም ማለት አይደለም። ሁሉም ነቢያት ስኬታማ ናቸው። ለምን ብቻውን የሚመጣ ነቢይ አይሆንም? እዚህ ሶሻል ሚዲያ ላይ ስትመጡ ጊዜ ነቢያትን ትምህርት ስታስተላልፉ ጊዜ ምን ያክል ሰው ሰማኝ ሳይሆን በትክክለኛ መንገድ አድርሻለሁ አላደረስኩም የሚለው ላይ ትኩረት አድርጉ። የአላህን ቃል እና የመልእክተኛውን ቃል በትክክል አድርሱ። ከዚያ በኋላ ምን ያክል ሰው መጣ አልመጣ ጉዳያቸው አይሆን፣ ቁጥር ላይ አይሆን ትኩረታችሁ። ነገር ግን በትክክለኛው መንገድ የአላህን ቃልና የመልእክተኛውን ቃል አድርሻለሁ አላደረስኩም የሚለው ላይ ይሁን። ያን ስታደርሱ ጊዜ
በአይናችሁ ላይ የአላህ ስብሐነ ወተዓላን እንዳንፈልጋችሁ የሚለውን ነገር አስቀምጡት። ሁሌ የሰዎችን ጋጋታ ምናምን ይሄ ላይክ ስብሰባ ምናምን ከሆነ ወላሂ ላዚም ከስራችኋል። ያ ላይ እንዳታደርጉት። ልጁ በእርግጥ ያንን ከዚያ እንትን እያለ አይደለም፣ ያው ብዙ ሰው ተከታይ እንዲኖርና ብዙ ሰው ተደራሽ እንዲኖረው ብሎ አስቦ ሊሆን ይችላል። በዚሁ አጋጣሚ ግን እኔ ልንገራችሁ ብዬ ነው። ገብታችኋል? ያ ነው መሆን ያለበት፣ ያ ነው መሆን ያለበት። ሹክራን ጀዛከላህ ኸይር። ከቻሉ አሁንም ፎሎ አድርጉኝ፣ እዚህ እሆናለሁ። አይ መርሐባ ያከለየተሽ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። አለይኩም ሰላም። ወአለይኩም ሰላም። እንዴት ነህ? ዳኝ አልሐምዱሊላህ። አድሚኖች እስኪ አንድ ጊዜ ልጠይቅ ነው። እሱ እንዴት ነህ? ዳኝ አልሐምዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁለት ጥያቄ የነበረኝ እኔ። ሰላም። እሺ ጥያቄ ምንድን ነው? የመጀመሪያው ጥያቄ አንድ ሰው ምንም ሳይሰግድ አላህን ሳይገዛ ኑሮ የመጨረሻው ቀን ቃሉ ላ ኢላሃ ኢለላህ የምትለው ያኔ ሻሃዳ ሰጥቶ ቢሞት ያን ሰው እንዴት ነው? በመጀመሪያ አይሰግድም፣ ምንም አይልም፣ ዝም ብሎ ኑሮ እያለ ሲሞት ግን ያችን ቃል ብሎ ቢሞት እንዴት ይታያል? ተውበት ካደረገ የመጨረሻ ህይወቱም ላይ ቢሆን ሰውየው ንስሐ ካደረገ አላህ ሱብሓነሁ ወተዓላ ንስሐውን ይቀበለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሃ የቅበሉ ተውበተል ዐብዲ ማ ለም ዩገርጊር አሉ። አላህ የባሪያውን ንስሐ ይቀበለዋል ጣረ ሞት ላይ እስካልደረሰ ድረስ ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲት ላይ መን ካነ አኺር ከላሚሂ ላ ኢላሃ ኢለላህ ደኸለል ጀና አሉ። የመጨረሻ ንግግሩ ላ ኢላሃ ኢለላህ የሆነለት ሰው ገነት ገባ ብሎ ተናግረዋል። ስለዚህ ሰውየው አላህን እያመፀ ሊኖር ይችላል። የሆነ ጊዜ ላይ ግን ተውበት አደረገ፣ ንስሐ አደረገ። አላህ ስብሐነሁ ወተዓላ ያን ንስሐውን ተውበቱን ይቀበለዋል። ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ለህ። ወደ እኔ ንስሐ ላደረገ ባሪያዬ እኔ ንስሐውን እቀበለዋለሁኝ እምርለታለሁ ብሏል። በሌላ ቦታ ላይ ፈመን ታበ ሚን በዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉሩን ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ተመልሶ ራሱን ያስተካከለ ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁኝ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና አለ። ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸው አቡ ጣሊብ ጣረ ሞት ላይ ሳለ የመጨረሻ ህይወቱ ላይ ሳለ ሊጠይቁት ሄዱ። ከዚያ ምን አሉት? ያ ዐም ቁል ላ ኢላሃ ኢለላህ ከሊመተን ኡሓጁ ለከ ቢሃ ዒንደላህ አሉት። አጎቴ ሆይ ላ ኢላሃ ኢለላህ በል፣ እስልምናን ተቀበል። እስከ ዛሬ በእምነቱ ላይ በክህደት ላይ ነው የኖረው፣ ግን መጨረሻ ህይወቱ ላይ ላ ኢላሃ ኢለላህ በል ሰላም አሉት። ይችን ቃል ካልክና ከሰለምክ ነገ የፍርዱ ቀን ከአላህ ፊት አምኗል ብዬ እንድመሰክርልህ ዘንድ አሉት። ስለዚህ ሰውየው በህይወቱ ፍጻሜ ላይ ቢሆንም ራሱ ተውበት ካደረገ ንስሐ ካደረገ አላህ ስብሐነሁ ወተዓላ ይቀበለዋል። ታዲያ እንደዚያ ከሆነ ፊርዓውንን ለምን አልተቀበለውም ወደሚለው እንምጣ። ፈርዖን ሻሃዳ ይዟል አልያዘም? ማነው ይመልስ? ፊርዓውን ሻሃዳ ይዟል አልያዘም? መጨረሻ ላይ ንስሐ አድርጓል አላደረገም? መልሷ አታውቁም? ፊርዓውን ሻሃዳ ይዟል፣ ፊርዓውን ንስሐ አድርጓል። ታዲያ ንስሐው ለምን ተቀባይነት አላገኘም? የመጨረሻ ህይወታቸው ላይ ይቀበላቸዋለሁ ካላላህ ነቢ ሰለላሁ ዐለይሂ ወሰለም ከተናገሩ ንስሐ አድርጓል፣ ነገር ግን ተቀባይነት አላገኘም። ለምን? ልብ በሉ፣ የመጀመሪያውን ሐዲስ የነገርኳቸው ኢነላሃ የቅበሉ ተውበተል ዐብዲ ማ ለም ዩገርጊር፣ አላህ የባሪያውን ንስሐ ይቀበለዋል ጣረ ሞት ላይ እስካልገባ ድረስ አሉ። የማለት መለኩል መውት መጥቶ ነፍስህን እያወጣ ባለበት ሰዓት ሁሉም ሰው ይናገራል፣ ግን አንሰማቸውም። ሐታ ሊሞቱ የሚሉ ቤተሰቦቻችን አሁን ያን ንግግር ያን መላእክቶችን የዛኔ የሚያቸውና የሚሰማቸው ከፈጣሪና ከመላእክቶች ውጭ የዛኔ የእርሱን ንግግር የሚሰማ የለም። መላእክቶች ይገለጡለታል የሰው ልጅ። ከዚያ በኋላ ያንን የሚናገረው ንግግር መላእክቶችና ልክ እንዲሁ ደግሞ ከአምላክ ከአላህ ሱብሓነሁ ወተዓላ ሁሉ የማይደበቅበት የሆነው አላህ ይሰማቸዋል። መለኩል መውት በዚያ ቅጽበት ስላለ ነው። መለኩል መውት በዚያ ቅጽበት ስላለ ነው እንጂ ቀደም ብሎ ቢል ኖሮ ተቀባይነት ያገኝን ነበር። ገብታችኋል አይደል? ሐታ ኢዛ አድረከሁ ልገረቅ ቃል አምላካችን አላህ ስምጠቱን በያዘው ጊዜ ወይም ባጋጠመው ጊዜ ቃለ አመንቱ እነሆ አመንኩኝ አለ ፈርዖን።
أنه لا إله إلا الذي آمنت به بنو إسرائيل የእስራኤል ልጆች ካመኑት አምላክ ውጭ ከእርሱ ውጭ ሌላ ማንም አምላክ እንደሌለ አመንኩኝ አለ ከአላህ በስተቀር ወአነ ሚነል ሙስሊሚን አለ እኔ ከሙስሊሞች ሆኛለሁኝ አለ። አያችሁ ሙሴ ምንድነው ያስተማሩ? አንድ አምላክ አላህ ነው አምላክ ብሎ ነው ያስተማሩ። ትክክለኛ ሃይማኖት እስልምና ነው። ሙስሊም ሁኑ ብሎ ነበር የጠራው ማለት ነው። ያን ግን አልቀበልም ብሎ እድሜ ልኩን ቆይቶ መጨረሻ ላይ ልክ ጣረሞት ላይ ከገባ በኋላ ሰከራተል መውት ላይ ከገባ በኋላ ነፍሱ እየተወጣችበት ባለበት ግዝበት ላይ ሸሃዳ ያዘ። የዛኔ ተቀባይነት አይኖርም። መልአክ መጥቶ ነፍስህን ማውጣት ከጀመረ በኋላ ሁልህም መስለም ትፈልጋለህ። ይሄን አላህ ቁርአን ላይ ሌላ ቦታ ላይ ራሱ አረጋግጦታል። ሐታ ኢዛ ጃአ አሐደሁሙል መውቱ ቃለ ረቢ እርጂዑን አለላህ። ከሃዲያኖች እያንዳንዳቸው ላይ ሞት በሚመጣባቸው ጊዜ አለ ወዲያው መላእክቶችን ሲያዩና እንደሚሞቱ ሲያውቁ ጊዜ ቃለ ረቢ እርጂዑን ጌታዬ እባክህ መልሰኝ ይላል። ለዐሊ አዕመሉ ሷሊሐን ፊማ ተረክት እስከዛሬ የተውኩትን መልካም ስራ እሰራ ዘንድ ይላል። ከላ ላለ አምላክ አላህ ሱብሓነሁ ወተዓላ ከላ ያኔ ነገሩ እንደሚፈልጉት አይሆንላቸውም ማለት ነገሩ እንደሚፈልጉት አይሆንላቸውም። ኢነሃ ከሊመቱን ሁወ ቃኢሉሃ ወሚን ወራኢህም በርዘኹን ኢላ የውም ዩብዓሱን እነርሱ ዝም ብለው በከንቱ ተናግረዋት የምታልቅ የሆነች ንግግር ነች። ከበስተጀርባቸው ከኋላቸው ገና እስከሚቀሰቀሱበት ቀን ድረስ የቀብር ህይወት ይጠብቃቸዋል ብሎ ተናገረ። ስለዚህ ያ ነው። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። የሁለተኛው ጥያቄ ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ ሁለተኛው ጥያቄ ጥያቄ አልጨረስኩም። ሁለት አለኝ ያልኩት ቆይ ልጠይቅ ሀቢቢ አንድ ጊዜ። እሺ አንዴ ተረጋጋ። እኔ ጥያቄ ሁለተኛው ጥያቄ አንድ ሰው ሁለት ያኔ ምን እስኪ አንዴ ልጠይቅ ነኝ። ሰላም አለይኩም የሚዋደዱ ጓደኛሞች ምሳሌ የሚዋደዱ ጓደኛሞች ያለ በስተት ተጋደሉ። እነዛ ሰዎች በጣም ይዋደዳሉ፣ ግን በተባርቆ ምን በጥይት ሞት ያን ልጅ የሚዋደዱ ጓደኞች ያን አላህ ዘንድ እንዴት ነው የሚታየው? ያኔ ነፍስ በማጥፋቱ ማለት ነው ልጁ። ነፍስ ያጠፋ ሰው እንደ ኢስላም ነቢያችን ሰለላሁ ዐለይሂ ወሰለም በመጀመሪያ ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላስ አነፍሱ ቢነፍስ ወሰይቡ ዛኒ አታሪኩ ሊዲኒሂ ልሙፋሪቁ ልልጀማዓ ብለዋል። አንድ ሰው የሌላን ሰው ደም ያለ ምክንያት ያለ አግባብ ሊያፈሳ አይገባውም በሶስት ምክንያት ካልሆነ በስተቀር ብለዋል። አንደኛ የሰው ነፍስ አጥፍቶ ከሆነ ነው። ገብታችኋል? ያ ነው። ስለዚህ ሰውን የገደለ ሰው የሶስት አካል ሐቅ አለበት። አንደኛ የአላህ ሐቅ አለበት፣ ሁለተኛ የሟቹ ሐቅ አለበት፣ ሶስተኛ የቤተሰቦቹ ሐቅ አለበት። ሶስቱንም ሐቅ ሊወጣ ይገባዋል ነው። የአላህን ሐቅ እንዴት መወጣት ይቻላል? ተውበት በማድረግ ንስሐ በማድረግ ምክንያቱም አላህ የፈጠረውን ፍጡር ስላጠፋ። አላህ በቁርአን ላይ ወላ ተቅቱሉን ነፍስ አለቲ ሐረመ አላህ ብሏል ኢላ ቢልሐቅ፣ ያችን አክብሬ የፈጠርኳትን ነፍስ ያለ አግባብ እንዳትገድሏት እንዳታጠፏት ብሎ ተናግሯል። አላህ የከለከለውን ስራ ስለሰራ ወቀዐ ፊ ከቢረ ሚን ከባኢር ዙኑብ፣ ከታላላቅ ወንጀሎች መካከል በአንድ ወንጀል ላይ ወድቋል። ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ቦታ ላይ አስጠንቅቀዋል፣ የሰዎችን ነፍስ ማጥፋትን አስመልክቶ። አላህም በቁርአን ላይ ልክ እንዲሁ ከታላላቅ ወንጀሎች ሰርቷል። ተውበት ማድረግ የአላህን ሐቅ ይወጣል። ሁለተኛው ሐቅ የማን ሐቅ አለበት? የቤተሰብ ሐቅ አለበት። የቤተሰብ ሐቅ እንዴት ከተባለ ያ ሰው ልጃቸው ነው እና ልጃቸውን ገድሎባቸዋል፣ ሐቅ አለባቸው አለበት የነርሱ። የቤተሰብ ሐቅ ምንድነው ከተባለ ካሳ ነው። ካሳው ምንድነው ከተባለ ሰው የገደለ ሰው እንደ ኢስላም 100 ግመል ነው። 100 ግመል ገብታችኋል? 100 ግመል ነው። እኛ ካሳውን አንፈልግም የገደለ ይገደል በሚለው ህግ መሰረት እንዲገደልልን ነው የምንፈልገው ካሉ አውቆ ከሆነ ሄዶ የገደለባቸው የዛኔ የገደለ ይገደል በሚለው ይገደላል። በስህተት ከሆነ የገደለው ግን የገደለ ይገደል የሚለው አይሰራም። ካሳ ብቻ ነው የሚሰጣቸው። ገብታችኋል? የቤተሰብ ሐቅ በዚህ ይወጣል። ሶስተኛው የሰውየው ሐቅ። የሰውየው ሐቅ ሰውየውን ገድሎታልና በድሎታልና ነገ የፍርዱ ቀን መጠየቁ አይቀርም ከዚያ ከሰው ዘንድ። የዛኔ ግን እንዴት ነው ከሰውየው ሐቅስ መዳን የሚችለው ወደሚለው ስንመጣ እዚህ በምድር ላይ ያሉትን ከተወጣ በቀጣዩ ዓለም ያንን የሚወጣበትን አላህ ይሰጣል።
በምድር ላይ ያልኳቸው አንደኛ ተውበት ማድረግና ቤተሰቦችን ሐቅ እነዚህን ካልተወጣ ግን ተውበትም ካላደረገ ልክ እንዲሁ ቤተሰቦችም ሐቅ ካልተወጣለት ይህ ሰውዬ ነገ የፍርድ ቀን በዚያ በሰውዬ ተጠይቆ ዋጋውን ማግኘቱም የማይቀር ነው። هذا هو الله. ሰላም አለይኩም። አንዴ ከላይ ማነህ አስቀድመት። እሱም ክርስቲያን ልጅ ጥያቄ አለ? ሰላም ነው። እንዴት ነው? እንዴት ነው አለው? አልሐምዱሊላህ። እኔ የምልህ የኔ ጥያቄ በሰማይ 72 ሚስት አለ ምናምን የሚባለው አዲስ ዳይፍ ነው ምናምን ብለሃል መሰለኝ። ብያለሁ። ጀሚዓ ትርሚዚ 1663 ላይ ግን ሳሂህ ወይም ሐሰን ነው ብሎ ሲል አቡሬራ ዘግቦታል። ግሬዱም ሐሰን ነው የሚለው ትልቁ ላይ አድርገን ነው ማለት። ሰላም አለይኩም። ወያ ታሽ ትልቁ አንዴ ወአለይኩም ሰላም አሽኩ ሙስሊሞች በገነት 72 ሚስት ያገባሉ ነው አይደለ? ይችን እስኪ አንዴ ግሬዱ ከላይ በኋላ ሐዲስ ነው አጣዋለሁ። ግሬዱ ሐሰን ነው የሚለው ግሬዱ ላ ሐዲስ ነው አጣ ሐዲስ ነው። ኦኬ ሰላም አለይኩም። ያ اخي እያወራን ነው አይደለ? ተረጋጋ። ያ አዲስ ይሆን ጀሚዓ ተርሚዚ እሺ ብዙም አይታይም፣ ግን ካታች ስታነበው 72 ሚስት እንደምታገቡ ይናገራል። ላ አንብበና አስረዳ። እሺ ለማንኛውም ማለት ነው ያው ለማንኛውም ሳይሆን አንብበና አስረዳ። እሺ ቆይ አንዴ ማለት ብዙም ስለማይታይ እኮ ነው እንትን ስክሪኑ ብዙም አይታይም። ለኔ ምን አንተም አይታይ ስክሪኑ ይታያል። ያ اخي ላንተ ነው አንተም ነው ችግር የለውም እናምናለን። ኦኬ ከዚህ ላይ ማለት ነው ያው እንግዲህ ለአንድ መልእክተኛ 6 ነገሮች እንደተቀመጡልን ማለት ነው። በሰማያዊ ውስጥ 6 ነገሮች እንደተቀመጡላችሁ ይናገራል። ከዛ ምን ነበር ያልኩት እኔ መጀመሪያ ላይ 72 ሚስት የሚል አለ። 72 ሚስት የሚል አለ። አዳምጥ ምን ነበር ያልኩት እኔ ምን እንዴ ስትል ነበር ብለህ የተናገርኩት እኔ እንደገና ቀደም 72 ሚስት አታገቡም ብለህ ተናግረህ ያው ሙስሊሞች በገነት ውስጥ 72 ሚስትን ያገባሉ የሚለው ሐዲስ ضعيف ነው ነበር ያልነው አይደል? እኔ ደግሞ ሐሰን መሆን አሳይቻለሁ። ከዚህ ላይ ደግሞ 72 ሚስት የሚላለቀት አሁን አዳምጥ እሺ። ሙስሊሞች በገነት ውስጥ 72 ሚስት ያገባሉ የሚለውን ሐዲስ አንብበው። ኦኬ ማውጣት የምትችል አንተ ሁለተኛ ስልክ ካለ አንተ ክፈቱና እንየው። አዲስ የኔ ብዙም ስለማይታይ እንደሱ አይልም። እሺ አሁን አንብበህ ማስረዳት አትችልም አይደል? ይላል ወይ ገስቱን አስተካክለውና ችግር የለውም። ችግር የለውም። ና እሺ ገስቱን እናስተካክልልህ። አስተካክሉት። አይ አንድ አስተካክሉለት። አድሚኖች እንደዚህ ይሆንልህ። አሁን ይነበበ እንትን ይላል። እኔ ከዙ ሬድዋን ከሚለው አድርገኝና እንዴ አብሽረሽ አንዴ ትልቁ ላይ አድርጉት። ትልቁ ላይ አድርጉት። እኔ ትልቁ ላይ አድርጉኝ አድሚኖች። እሺ ትልቁ ላይ እንዴት ነው? አንድ ትልቁ ላይ አድርጉት። አድሚኖች አላችሁ ይነበባል አይደል? አንተ አንብብልን፣ ችግር የለውም እንሰማለን። አይ እኔም አንድ ስልክ ስለሆነ ያለኝ ስለለጠፍኩት ነው እንጂ ለእኔ ይታየኝም። ግን 72 ሚስት የሚል አለ ቃል በቃል 72 ሚስት የሚል አለ የለም አይደለም ጥያቄው። ልብ በል ሙስሊሞች በገነት ውስጥ 72 ሚስት ታገባላችሁ የሚለው ሐዲስ ضعيف ነው ያለው አይደል? እኔ ደግሞ ግሬዱ ሐሰን መሆን አሳያለሁ። ከዛ አዲስ በጣም ችግር የለው። ሙስሊሞች በገነት ውስጥ 72 ሚስት ያገባሉ የሚለውን ሐሰን የሚለው እሺ ትልቁ ላይ አድርጉኝ አንድ ጊዜ ረብ መድኃኒዓለም ወይ አንተ ትልቁ ላይ አድርጉኝ። እሺ አንድ አስተካክሉትና ትልቁ ላይ አድርጉት። አይዋ አሁን ቴንኪው እዩ ምን ይላል መሰላችሁ ከላይ ማለት ነው። እሺ ይሄንን እንግዲህ አዲሱን የዘገቡት የራሱ የተናገሩት ያለ መልእክተኛ ራሳቸው ናቸው። ምን ያዛት ዘ ሜሴንጀር ኦፍ አላህ ሳይድ ይላል። የተናገሩ ማን ያለ መልእክተኛ ራሱ ነው። there are 6 things with Allah for the martyr ለሰማዕት ወይም ሰማዕት ለሆኑት ሰዎች ማለት ነው። አይዋ ለማን ለሙስሊሞች ነው የሚለው? ቆይ አንዴ ለሰማዕት ነው ለሙስሊሞች ነው የሚለው ያኛ ሐዲስ ሰማዕት አንዴ አይደለም። ቆይ አሁን እዚህ ጋር ታያስካለቀ በቃ ይህ ለሰማዕት ወይንም ለሸህር ተባለ እንጂ አጠቃላይ ለሙስሊሞች የሚለው ያኛው ሐዲስ የሚለው ምን መሰለህ?
ለሙስሊሞች ነው የሚለው ያኛው ሐዲስ። ያ ማለት አንድ የሚቀር የለም ሁሉም ሙስሊም በገነት ውስጥ 72 ሚስት ያገኛል የሚለው እዚህ ጋር አዳም ችግር የለውም ማለት አይደለም። እዚህ ጋር ነው ችግሩ። ችግር የለውም እዚህ ጋር ነው ችግር። ቆይ እዚህ ጋር ለሙስሊሞች የሚል ቃል አለ የለም? አለመኖር ሲሆን ሰማዕት ለሆነ ሰው ዙሩ መልእክተኛ አንተ ነብይ ብላ ያዝከው አካል እንደተናገረ በሰማይ ቤት ሰዎች ውስጥ አለ ብሎ ተናግሯል። አይገናኝም ሐዲስ እያልኩህ እኮ ነው። አሁን እዚህ ጋር ለሙስሊሞች ይላል አይልም? ለሙስሊሞች አይልም። ጎበዝ ልጅ። አሁን ያኛው ሐዲስ ምን እንደሚል ላሳይህ። ያኛው የተለየ ሐዲስ ነው። አንዴ እኔ ከዚህ ላይ ነው የኔ ጥያቄ ጀሚያተን ይዘለኝ ነው። አዳምጠኝ። አይደለም ያንተ ጥያቄ መጀመሪያ ስትል ነበር አንተ ከዚህ በፊት ብለህ ስትናገር የነበረውን ነው። ገብቶሃል አይደለ? ስትል ነበር እያልክ ስትናገር ነበር አይደለ? ገና ስትገባ ጊዜ ብራና ይሄን አዲስን ጨርስ። ቆይ ያንኛውን ተዋጣል። ይሄን አዲስ መጀመሪያን ጨርስ። ከዚያ ነው አንተ የተነሳኸው። መጀመሪያ ውሸታም ነኝ በልና ከዚያ ይሄንን ትጠይቀኛለህ፣ እዚህ መልስልሃል። መጀመሪያ አዳምጥ። ስትገባ ምን አልከኝ መሰለህ? ከዚህ በፊት አንተ ሙስሊሞች በ72 ሚስት ያገባሉ የሚለውን ضعيف ነው ስትል ነበር አይደል ብለህ ጀመርክ። አዎ ብያለሁኝ አልኩ። ከዛ መጣሽና ሌላኛውን ሐዲስ አመጣ። እዚያ ጋር ያለው እኔ ሳስተምር የነበረው ሙስሊሞች በገነት ውስጥ 72 ሚስት አላቸው የሚለውን የክርስቲያኖችን ቀደዳና ውሸት መሆኑን ሳሳይ ነበር። ያንን በማስረጃ እንዴ አሳይቼ አስተምሬ ቆየ። አሁን ስለዚህኛው ሐዲስ ደግሞ ትጠይቀኛለህ። እዚህ ጋር እኔ ጠየቅኩህ ለሙስሊሙ ይችላል ወይ ስልህ አይልም አልክ። አንተ ራስህ አመንክ። አሁን ያኛውን ሐዲስ እንመልከተው። ላሳይህ አንድ ጊዜ። ይሄንን ጨርሰው። ቆይ አንዴ እኔ እኮ አዳምጫለሁ። ደግሞ ይሄን አዳምጥ አይደለም መነሻው ከዚያ ነው። አንተ መተህ እኮ የኔን ሐዲስ እኮ ነው ያነሳኸው። መጀመሪያ እንዴት ስትል ነበር ያልከው? መጀመሪያ አንዴ እኮ አይደለም አዳምጥ። አታዳምጥ እንዴ በመድኃኒዓለም ስም። እሺ 72 ሚስት ላይ ከዚህ አዲስ ላይ አለ የለም? ቆይ 72 ሚስት የሚለው ላይ አይደለም ጥያቄያችን። አዳምጥ። የለም ብለህ ዝም ብለህ እንድታልፍ ሳይሆን ውሸትህን በአደባባይ እዚህ ضعيف መሆኑን አሳይቼልህ ከዚያ በኋላ ነው የምትሄደው። ቆይ አንዴ ያኛው ላውጣልሽ። ቆይ ያኛው ልስጥሽ። ዳይፍ ነው ልንገርህ። ያኛውን አዲስ አይዋ ضعيف ነው ያኛው ሐዲስ አይደል? ቆይ አንዴ አውቀዋለሁ ብቻ ሳይሆን እዚሁ እንድታሳይ ነው። አንዴ አይሻር እየወቅተረ ለምን ራስን ትሸውዳለህ? ያኛው ሐዲስ ضعيف እንደሆነ ያወቅ ስለዚህ እኮ ትጠይቀኛለህ። ችግር የለውም። ቆይ ስለዚህ ትጠይቀኛለህ። ማን ነበር ስምህ? ስምህ ንገረኝ። ይቅርታ እኔ ቄርሎስ። ስምህ ንገረኝ። እሺ ይኸውልህ ምን አለ መሰለህ አሁን ከዚያ በፊት አንተ ምን ላይ ወመተህ ዋሽህ አንተ ضعيف ነው እያልክ ከዚህ በፊት ስታወራ ነበር አልከኝ። ያኛውን ሐዲስ ضعيف እንደሆነ አሁን አውቃለሁ። በቃ ችግር የለውም እሺ አልከኝ። አየህ አይደለ? እያወቅህ ራስህን ለምን ትሸውዳለህ? አሁን እዚህ ጋር መተህ ለሸሂዶች ብትለኝ ችግር የለውም። እኔ ሐዲሱን ስለማውቀው ለሸሂድ ተብሎ የተነገረውን ይህን ሐዲስ አውቀዋለሁኝ። ሁሉም ሙስሊም ደግሞ ሸሂድ ነው አይደለም? አይደለም። አየህ አይደለ? ስለዚህ ሙስሊሞች በገነት ውስጥ 72 ሚስት ታገባላችሁ የሚለው ውሸት መሆኑን እሱን መጀመሪያ ላረጋግጥልህ። ሁሉም ሙስሊም ሸሂድ አይደለም፣ ሰማዕት አይደለምና። ሰማዕት ማለት በጦር ሜዳ ላይ ተጋድሎ የሞት አካል ነው። ገብቶሃል አይደለ? ሁሉም ሙስሊም ደግሞ በጦር ሜዳ ላይ ተጋድሎ የሚሞት አይደለም። ገብቶሃል? ስለዚህ መጀመሪያ እሱኛ ሐዲስ ግን ሰማዕቱ ነው ለሞቱ ሙስሊሞች አላቸው የላቸው? ወደ እነሱም ልንመጣ ነው። ቆይ አንዴ አዳምጥ። አላቸው የላቸውም? ወደ እነሱ ልመጣ ነው። የመጀመሪያውን ውሸታምነትሽን አንዴ በራስህ አውጥተህ እንድታሳይ ላድርግህና ሰበንቲቱ በሰማይ ቤት በገነት የሚገርም ቆይ አንዴ እስልምን يدخله الله الجنة ثنتين والسبعين. أرى عندي أنت لا أوجع عندك زي ቆይ ላውጣልሽ እና እሱኛው ሐዲስ ላይ መጀመሪያ አይተና ከዛ ወደ ቀጣይ ትሄዳለህ። እሺ ትጠይቀኛለህ። እሱንም አሳይሃለሁ። ኢብኑ ማጃህ ላይ ያውጣ። ከሱ ላይ ያውጣና ኢብኑ ማጃህ ላይ ግባ። አውቀዋለሁ። ያን ሐዲስ ዳይፍ ነው የሚለው ካወቅህ አውጣውስ። እሺ ጠብቀኝ፣ ስክሪንሾት አድርጌ ነው ማለት። ያውጣ
ግን ይሄን ሐዲስ መጀመሪያ የምንጨርሰው ደስ ይላል። ከዚያ ነው መጀመሪያ የተነሳው። ከዚያ ባትነሳ ስለ ሸሂዶች የሚላለው ወይ ብለህ ብትጠይቀኝ እኮ ችግር የለም ነበር። ወላሂ ቀጥታ እዚህ ላይ እናወራ ነበር። ግን ዋሻ አንተ ገና ስትገባ ከዚህ በፊት እንዲህ ስትል ነበር ብለህ ضعيف የሆነን የተናገርኩትን ضعيف ያልሆነውን እንደ ሰው እንደ አድርገህ ልታመጣ እንደፈለግ ነበር። እሺ እኔ ደግሞ አዳምጠኝ። እኔ እኮ አዳምጫለሁ። ማታዳምጠኝ እኮ እንዴት ነው የምንግባባው? ምን መሰለህ አሁን በደንብ አንተ ምን መሰለህ ምንም አይነት በገነት ውስጥ 72 ሚስት የሚባል ነገር የለም ማለት አይደል? እኔ ደግሞ 72 ሚስት የሚል ነገር አለ ለሰማዕት ለሆኑት ሙስሊሞች ነው ያልኩት። ምንም አይነት በገነት ውስጥ 72 ሚስት የሚባል የለም ነው ያልኩት ወይንስ ሙስሊሞች በገነት ውስጥ 72 ሚስት ታገባላቸው የሚለው ሐዲስ ضعيف ነው ያልኩት? መለስ ያልከው ነው ምንም አይነት የለም ነው ያልኩት። ሙስሊሞች የሚል እንደዛ አይደለም ያልኩት። እንደሱ አይደለም ያልኩት። አንተ ምን መሰለህ ያልከው ወላሂ ላዚም ነው ውሸታም እዚህ ተወሸለ አውጣ እስራኤል ብን ባቲ 43 አለ በል 43 አውጣ ኢብኑ ማጀህ እዚሁ ላይ ያለ የሚል የለም ነው 43 ላይ አውጣ። እኔ ስክሪንሾት አድርጌ ይሄን አዲስ 43 ኢብኑ ማጀህ አውጣና ضعيف እንደሆነ ላሳየህ። ይሐዲስ አና አውጣ ላሳየህ። ሙስሊሞች በገነት ውስጥ 72 ሚስት ታገባላችሁ የሚለውን 43:37ን ሱነን ኢብኑ ማጀህ አውጣ። ብራዘር አንብብ። ሐሰን ነው። ሐሰን ደግሞ ከእንትን ቀጣይ ተቀባይነት ያለው ሐዲስ ነው አይደል? 43:37 አውጣ። ግሬዱን ተመልከት። ለመጨረሻ ጊዜ አውጣ። ለ73 በገነት 72 ታገባላችሁ ሙስሊሞች የተባለው ሐዲስ ضعيف ነው። ያንን ላሳየህ ታወጣለህ። አረ በመድኃኒዓለም እየተግባባን አይደለም። እኔ ጥያቄን አዳምተኛል በመጀመሪያ ድረስ እሺ ላውጣልህ አውቀዋለሁ ስትል ነበር አይደል? ለመጨረሻ ጊዜ ልስትህድል ታወጣለህ ወይንስ አታወጣም? ላውጣው አውቀዋለሁ ስትል ነበር። ዳይፍ ነው የሚለው ያለ ሱናን ኢብን መጃ ላይ ነው። አዎ አውጣው። እሺ ጠብቀኝ። አይሽ ጠብቃለሁ። هلا وعليكم السلام. ايش مرحبا. ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እስከሚመለስ ልጠይቅና ልውጣ። ቀጥሽ ጥያቄ ነበረኝ። ከባለቤቴ ጋራ ስለይ ያኔ ብር ተካፍየው ነበርና አሁን ላይ በጣም እየረበሸኝ ያለ ነገር ስለሆነ እንዴት ነው በሸሪዓ እንዴት ይታያል የሚለውን እንድታብራራልኝ ፈልጌ ነበር። ማለት በሰዓቱ እሱ ደስተኛ ሆኖ አይደለም ያን ነገር የሰጠኝ ማለት ነው። ደጋሚ ምንድን ነው ጥያቄ? ከባለቤቴ ጋራ ስለይ ምንድነው የእኩል ንብረት ምናምን የሚባል ነገር አለ አይደል? እሱን የተወሰነ እንደዚህ ፐርሰናል ገንዘባችን ታውቁ ምናምን አይደለምና ዝም ብሎ ነው የሰጠኝ ሂሳቡም ውስጥ ሳይገባ ማለት ነው። እኔ ግን ያን ነገር ስለጠየቅኩት አሁን ላይ በጣም ውስጤን እየረበሸኝ ነው ያለው ማለት ነው። መጠየቅ
አልነበረብኝም ምናምን የሚለው ማለት ነውና ችግር የለም። በምትፋቱ ጊዜ ባል ለሚስቱ የመስጠቱ ችግር የለም። አላህ እንዳውም ስጥ ብሎታል። ወሊልሙጠለቃት መታዕን ቢልማዕሩፍ ብሏል። ለተፈቱ ሴቶች በታወቀው መንገድ ስጧቸው የሚጠቀሙበት ብሎ ተናግሮላቸዋል። ይቻላል። ግን ደስተኛ አይደለም ሲስ ያ እንትን አይደለም መስፈርት አይደለም። እሱ ደስተኛ መሆኑና ለመሆኑ መስጠት እንዳለበት ኢስላም ይናገራል እያልኩሽ ነው። እሺ ቄርሎስ ይሄውና ሱናን ኢብን ማጃህ 4337 ላይ የሚገኘው አዲስ ضعيف ነው አይደለም። እዚህ ጋር ሙስሊሞች በገነት ውስጥ 72 ሚስት ታገባላቸው የሚለው ነው አይደል? እሱ ያው አይዋ። ስለዚህ ምንድነው እሱ ضعيف ነው። ስለዚህ ሙስሊሞች በገነት ውስጥ 72 ሚስት እያንዳንዳችሁ ታገባላችሁ የሚለው ضعيف እንደሆነ ዛሬ ክርስቲያን ራሱ አውጥቶ አይቶታል፣ አረጋግጧል። ከዚህ በኋላ ግን ይችኛይቱ አዲስ አዳምጥ። ስለዚህ ክርስቲያን ሰባኪዎች እየሰማችሁ ነው። ያውና የራሳችሁ ክርስቲያን ልጃችሁ ከእናንተ ስብጭ የሚያዳምጠው በራሱ ገብቶ አይቶ አረጋግጦታል። እያንዳንዳችሁ በገነት ውስጥ 72 ሚስት ታገባላችሁ እያላችሁ የምታወሩት ሐዲስ ውሸትና ضعيف እንደሆነ ይሄ ልጅ አረጋግጧል ማለት ነው። ሃይሽ ይሄን ይመስላል። ኦኬ ይሄኛውን እንቀጥል። ይሄኛውን አዲስ ጀሚዓ ተርሚዝ ላይ ያለ ቀጥል ትችላለህ። ችግር የለም። ሰማዕታት ለሆኑ ሙስሊሞች 72 ሚስት አለ የለም በገነት? መልካም ምን ይላል ሐዲሱ? አንብበው አንድ ጊዜ። ያው የሚለው ማለት ነው ባጭሩ ሻሂር ለሆኑ ወይም እንትን ለሆኑ አንቶች 72 ሚስት እንዳላቸው ይናገራል። በገነት አንብበው። እያነበብክ ምን እንደሚል አስረዳ። ኦኬ እናንብበው። ዛት ዘ ሜሴንጀር ኦፍ አላህ ሳይድ አለ ያለ መልእክተኛም እንዲህ አሉ አለ። ኦኬ there are the thing with Allah for the martyr አለ ወስቲ there are 6 things with Allah for the martyr አለ ለሸሂድ ወይም ሰማዕታት ለሆነ ሰው ማለት ነው በአላህ ዘንድ 6 ነገሮች አሉ አለ። እሺ he is forgiven with the first flow of blood አለ ወይም he suffers የመጀመሪያው በደም ፍሰት በሚፈስበት ጊዜ ማለት ነው ኃጢአቱ ይቅር ይባልለታል። ምን ኃጢአቱ ይቅር ይባልለታል። ሁለተኛው he is shown his placed in paradise አለ በገነት ያሉ ቦታዎች ይታያሉ አለ። ምን ይሄ ከስድስቱ ነገሮች ሁለተኛው ነው። ከዚያ ያንን ካለ በኋላ he is protected from punishment of in the grave አለ ከመቃብር ቅጣትም ይጠበቃሉ አለ። ካለ በኋላ he is secured for the greatest terror አለ ከታላቅ ድንጋጤም ደህንነትም ይጠበቃሉ አለ። ኦኬ ያንን ካለ በኋላ እስቲ ከዛ the crown of dignity in placed upon the head አለ ከዛ የክብር ዘውድን በራሱ ላይ ያደርጋል አለ። ካለ በኋላ and its gems are better than the world and will is in it አለ የዚያም ዘውድ እንቆች ከዓለምና በውስጧ ካሉት ሁሉ የተሻሉ ናቸው አለ። ከዛ ያንን ካለ በኋላ he is married to 72 waves along holler line of paradise አለ ከገነት ሆረል አይን መካከል 72 ሚስት ያገባሉ አለ። ልቀጥለው ብዙ የኔ ፖይንት እዚህ ላይ ስለሆነ ማለት ነው። ጨርስ እስከ መጨረሻ። ኦኬ ያንን ካለ በኋላ እሺ and he may intercede for 70 of his close relatively አለ እና ከቅርብ ዘመዶቻቸው መካከል ለሰባዎቹ ሰዎች ምልጃ ያቀርባሉ አለ። ይሄን አብራራል ጨርሻለሁ። አዲስ እሺ አሁን መልሱን አዳምጥሽ ካት አብሽር መልሱን አዳምጥ።
በመጀመሪያ ሐዲሱ መጨረሻ ላይ ምንድን ሐዲስ ነው ይላል? ሐዲስ ገሪብ ነው ይላል አይደለ? ገሪብ የሚል አይተሃል? እኔ ያልከው አልገባኝም። ምን አላየሁ። ሐዲስ ገሪብ የሚል አላገኘህም? ሐዲሱ ያው እንትና አቡ ኢሳ እንደዘገበው ከሆነ ሳሂህ ወይም ሐሰን ነው ብሎታል። ይሄን ሐዲስ ጀሚዓ ተርሚዚ ላይ ሄዱ قال أبو عيسى هذا حديث صحيح غريب ብሎታል መጨረሻ ላይ። ለማንኛውም በጀነት ውስጥ ስለሚገኘው ጸጋ እየተናገረ ነው። ይሄ ሐዲስ ብቸኛ ሐዲስ ነው። እዚህ ብቻ የምታገኙት የሆነ ሐዲስ ነው፣ የተነጠለ ማለት ነው። አንድ ዘጋቢ ብቻ ያለው ሐዲስ ነው። በዚህ ጉዳይ ላይ እየተናገረ ያለው ስለምንድን ነው? ስለ ቀጣዩ ዓለም ጸጋ ነው። ስለ ቀጣዩ ዓለም ጸጋ ነው። አንድ ሰው በቀጣዩ ዓለም ስለሚያገኘው ጸጋ ነው። በቀጣዩ ዓለም ያለው ጸጋ ደግሞ ከማንም በላይ የሚያገኘው በመጀመሪያ ቡኻሪና ሙስሊም ላይ ይህን ሐዲስ አታገኝትም። ታውቃላችሁ? ሰሒህ ቢሆን ኖሮ ቡኻሪና አንዴ አዳምጥ እባክህ፣ ሰሒህ ሐዲስ ነው። እንትኑ ሐዲሱ ሐሰን ነው። ሐሰን ደግሞ ማለት ታኪ ማለት ዙሮ የሆነ ፔጅ 5 ላይ አለ። ሐሰን ማለት በሁለተኛው ከሰሂህ ማለት ከሰሂህ ቀጥሎ ተቀባይነት ያለው ሐዲስ ነው ሐሰን። የሐዲስ ማስረጃ ከፍታ ያሳያል። ከእንትን ቀጣይ መሆኑን ላቅርብል ማስረጃ ስለ ሐሰን ሐዲስ ማስረጃ እስከ ምን ለማለት እንደሆነ ታሳይ። ጠብቀኝ ስላለ እሺ ልክ መልስ ስመልስ ጊዜ ያቋርጣልና የሆነ ሀሳብ ይሰጣል። በዚያ ላይ እንደገና እንሄዳለን። እሺ እስከዛ ጥያቄ ያለ ይቀጥል። እስከዛ ድረስ ሰላም አለይኩም ኡስታዝ። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ተመልሻለሁ። ቆይ አንዴ ተመልሻለሁ። ይታያል። ይሄን ከምንድን ነው ያወጣህልን? ኪታብ ላይ ነው ያገኘው። ከምንድን ነው ያወጣህልን? ኪታብ ላይ ነው። ይሄ ኪታብ እያንዳንዱ ሐዲሶች ሳይ ምን ኪታብ ነው? እሺ ምን ኪታብ ነው? ኪታብ አልተውሂድ። ማን ነው የጻፈው? ሙሐመድ ማን የሚባሉ ሰውዬ ናቸው የጻፈው። የአባታቸው ስም አሁን ረስቸዋል። ሙሐመድ ማን እንደሆነ የአባታቸው ስም ረስቸዋል። ሙሐመድ ብሎ አንድ ሰው ዝም ብሎ መጥቶ ስለጻፈ ይሄ ኪታብ እኛ እኮ እንደ አልዋሃድ አይነት ነገር ነው። እኔ ሙሉ ስማቸውን አላስቆጥም፣ ግን ይሁን አለ ሐሰን የሚለው ከማን እንደመጣ ምንጩን ሳታመጣ እንዴት ነው ይሄንን አንተ እንደማስረጃ አልዋሃድ የሚባሉ ዋህብያ የሚባለውን አንተ የምታምንበትን የመሰረቱ ሰው ናቸው። ይሄንን ያሳየኝ። ዋህብያን የመሰረተው ሰው የማምንበት የጻፈው አይደለ? እስኪ ያሳየኝ። አሁን ደግሞ ወደ ሌላ ርዕስ ገባሽ ብራዘር። አንተ ራስህ እኮ ነው ያስገባህን። ማነው ስልህ ጊዜ ሙሐመድ አንተ ራስህ ዋህብያ ብለህ የምታምንበት ሰው ሙሐመድ አልዋህድ የሚባል ሰውዬ አልዋህድ ሳይሆን አይቀርም። የአባታችን ካልተሰረቱ ሳይሆን አይቀርም እያልክ ማስረጃም ተቀርበ አውጣና አሳየንሽ። የቱ ጋር? አይው አቀረብኩልህ እኮ። የቱ ጋር ነው ሰውዬው? ጸሐፊውን አሳየን። እኛ እናንተ የምታምንበት ዋህብያ የሚባለውን አንተ የምታምንበት የመሰረተው አለ። እስኪ አሳየን። ያው በ1704 ዓመተ ምህረት የመሰረቱ ይሄ ሰውዬ ነው። የኮምን የተረጋገጠ አሳየንሽ። አረ በመድኃኒዓለም ከዚህ አሁን ማውጣት አልችልም፣ ግን ታሪኩን ወደ ይሄ ምንድነው? በመድኃኒዓለም አልቤት አድርግና በስራት ለማንኛውም በቃ ለመጨረሻ ጊዜ ሰላም ወራህመቱላሂ ወበረካቱ። እባክህ ይሄ ያደነቁራል። ለራሱ ደንቆሮ ነው። ደንቆሮ መሆኑን የምታውቀው ይኸውልህ እስልምናን ለመተቸት ነው የሚሞክረው። ሰውን ለማዳከም ነበር የፈለገ። አይሆንም፣ አይሳካለትም። መጀመሪያ ፈጣሪን ወቅ በለው። ሐሰን የሚወጣ እያመለከ በኋላ አንተን ያደነቁራል። አታውራ፣ አያስፈልግም፣ አስወጣው። ለመጨረሻ ጊዜ በቃ እንትን እናስረዳውና እሺ ለማንኛውም የተነገረው ሐዲስ ስህተት እንደሆነ እንዴት እንደሆነ ላስረዳችሁ። በመጀመሪያ ስጀምር ምን ነበር ያልኩት? ቡኻሪና ሙስሊም ላይ አታገኝትም ይሄን ሐዲስ ነው። ታዲያ ቡኻሪና ሙስሊም ላይ 72 ሚስት ምናምን ለሸሂድም ለማንም ምናምን ብሎ ነገር የለም። ቡኻሪና ሙስሊም ላይ
72 ሚስት የሚል ሐዲስ አታገኙ። የምታገኙት ነገር ምንድነው? ቡኻሪ ላይ በዛ ከተባለ አንድ ሰው 2 ሚስት ብቻ ሊያገባ እንደሚችል በጀነት እሱ ተቀምጧል። ሞታችኋል አይደለ? ያ ነው ፈሊኩል ዋሂድ ሚንሁም ኢምራአታን ፊል ጀና አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለእያንዳንዳቸው ለጀነት ሰዎች 2 ሚስት ይኖራቸዋል አለ። ያም እንዳውም መጀመሪያ ጀነት ለሚገቡ አካሎች እንደሆነ ሐዲሱ ላይ ተቀምጧል። አወል ዙምረቲን ተድኹሉል ጀና ዐላ ሱረቲል ቀመር ለይለቲል በድር ፈሊኩል ዋሂድ ሚንሁም ኢምራአታን ፊል ጀና አሉ። ይሄ ነው መጀመሪያ ገነት የሚገቡ ሰዎች ብለው ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያዎቹ ሲናገሩላቸው ነው ያን የተናገሩት። ይህን ከጨረስን በኋላ ሌላኛው ነገር ስለምንድን ነው አሁን እዚህ እየተናገረ ያለው? ስለ ቀጣዩ ዓለም ምንዳ ነው። የቀጣዩ ዓለም ምንዳ ደግሞ መጀመሪያ ተቀዳሚዎቹ ማን ናቸው? ያ ጀማዓ ነቢያት ናቸው አይደለ? ነቢያቶች ናቸው። ከዛ ቀጥሎ ማን ናቸው? ጻድቆች ናቸው። ከዚያ ቀጥሎ ማን ናቸው? ሹሃዳዎች ወይንም ሰማዕታቶች ናቸው። ከዚያ ሷሊሖች ናቸው። አያችሁ፣ ኡላኢከ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይን ወስዲቂን ወሹሃዳ ወሷሊሒን። ስለዚህ ሸሂዶች ወይንም ሰማዕታቶች በስንተኛ ደረጃ ላይ ነው ያሉት? በሶስተኛ ደረጃ ላይ። ማን ይበልጣል ቀድሞ? ነቢያት። ታዲያ ይህ ሰሒህ ሐዲስ ትክክለኛ ሐዲስ ሶሒህ ሐዲስ አይደለ? ሶሒህ ቢሆን እንኳን እንዳው በዚያ ብንቀበል እንኳን አይደለም እንጂ የሚያስኬደው ለማን ነበር? መጀመሪያ ጸጋ የሚገባው ይህ ታላቅ ጸጋ ከነቢይና ከሰማዕታት ማን ነበር? ይህ ጸጋ የሚገባው ልጆች እስኪ መልሱ። ከነቢይና ከሸሂድ ለማን ነበር ይሄ ጸጋ የሚገባው? ትክክለኛ ሐዲስ ቢሆን ኖሮ ለማን ነበር? ለነቢያት ነበር የሚገባው አይደለ? ለነቢያት ያልተነገረ ግን ቆይ ያልከው ነው። እሺ አሁን ቀጥልሽ። ቆይ አንዴ ይሄ አሁን ያነሳሁት ፖይንት አዳምጠኝ ከሆነ ከእንትን ቀጣይ ከሳሂህ ሐዲስ ቀጣይ ሳሂህ አውተንቲክ ነው። ከሱ ቀጣይ ሐሰን ሐዲስ ተቀባይነት አለ የለውም በእስልምና? እሺ ከመጀመሪያው እንጀምር። ቡኻሪና ሙስሊም ላይ ታገኘዋለህ እሱን ሐዲስ። አለመገኘት እኔም ሐዲሱ ግሬድ ወይም ሳሂህ ከሆነ እኮ ተቀባይነት ያለው ነው አይደል? በእስልምና አይገኝም። ጥያቄውን መልስ። በቡኻሪና በሙስሊም ላይ በጀነት ላይ ሰዎች ስንት ሚስት ያገባሉ? ቡኻሪ ሚኒመም ማክሲመም ሳይሆን ሚኒመም እስከ 2። ሚኒመም ማለት ደግሞ በዝቅተኛ ማለት ነው። ዝቅተኛ 2 ነው። ማክሲመም ደግሞ 72 ነው። ማስረጃ ከፍተህ አሳየን። ቡኻሪ ላይ እንደሱ የሚለው ቡኻሪ ላይ ማክሲመሙን ላውጣልህ። እዛ ላይ ሚኒመም ብሎ ነው ያስቀመጠው። ሚኒመም ደግሞ ማለት በትንሹ ማለት ነው። አያስቀምጥ። ያው አለመቀበል መብት ነው። ጀሚያተል ሚድላ ወጥከላል። ላ ቡኻሪ ላይ ያልከው አሁን ቡኻሪ ላይ ሚኒመም ብሎ ነው ያስቀመጠው። ሚኒመም ማለት ደግሞ በትንሹ ነው። አውጣውና አሳየን። ቡኻሪ ላይ ያልከው ቡኻሪ ላይ 2 ሚስቶች አልኩ እኮ አዳምጠኝ። 2 ሚስቶች በትንሹ አሳየን። ሐዲስ ላይ ምን ይላል? ነገርኩህ እኮ በትንሹ እስከ 2 ሚስት ነው። አሳየን እኮ ነው አሁን ያልነው። ነገርከን። እኔ ሆነ ያንን ስክሪንሾት መመለስ ስክሪንሾት አድርጌ መመለስ ይችላል። ያናጁ ስለማውቀው ማለት ነው። ይዘህና ሂድ። ግን የአሁኑ የተሳሳተ ነው አይደል? ግሬድ የተባለው የተሳሳተ ነው። ይዘህና ሄደ። ወሬውን ተወና ለምን ነው ታውቃላችሁ? በየሰዓቱ ልክ ስበለስ ያቋርጣል። ከቅድም ጀምሮ እንደዚያ ነው። እኔ ደግሞ ለሚያቋርጠኝ ሰው መስማት ስላለብኝ እሰማሃለሁ። ከዚህ ሀሳብ ስታመጣ ለዚያ ደግሞ ያለ ማስረጃ ስታወራ አላሳልፍህም። ማስረጃ አምጣልሃለሁ። አሁን ለተናገርከው ማስረጃ ይዘህና ሂድ። እሺ ይለኛል። ማስረጃ እናወራ። አይሽ ይዘህናሽ ያቀለገት። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። አክስቴ አባቴ ከመሞቱ በፊት ውጭ ነበረች እና ቢያንስ ከ16 ዓመት በፊት ማለት ነው እና ለአባቴ የሆነ ብር ልኬላታለሁ እያለች ነው። አሁን ላይ ነው እያለች ያለችው ከ16 ዓመት በኋላ ማለት ነው። እና ያለበት ብር 25 ሺህ ብር ነው ምናምን ነው ያለችው እና 25 ሺህ ብር ከ16 ዓመት በፊት ማለት ነው። እና አሁን እየፈለገች ያለችው ደግሞ መሬት ነው። እንዴት ነው 25 ሺህ ብር ከ16 ዓመት በፊት ብዙ ነገር ያደርግ ነበር እና ወይ ብሩን እንደዚህ ሂሳብ ተሰርቶ 25 ሺህ ብር የዛኔ ምን ሊያደርግ ይችል ነበር? አሁን ደግሞ የሆነ ተሰልቶ እንዲሰጣት ወይ ደግሞ መሬት የገጠር መሬት አለና ያባቴ ያ እንዲሰጣት ነው የፈለገችው እና ሀቋ ምንድን ነው? ይሄ ማለት ይሄ የተነሳው አባቴ እንዳለበት እኛም አናውቅም።
በእሷና በሱ መሀል ያለ ነገር ነው ይሄ ማለት ነው። እሷ ውጭ ነበረች በሰዓቱ መሰለኝ የሆነ ሰዓት ላይ ማለት ይሄን ያክል ዓመት አልነገረችንም። ከ16 ዓመት በኋላ ነው ይሄ የተነሳውና የእሷ ሀቅ ምንድን ነው? አባታችን እኛ እንዳይጠየቅ ማለት ነው። ይቅርታ እንደገና ድጋሚ እስኪ ብር አበድራ ነው እሷ አበድራው ሳይሆን ድሮ የሆነ እንዴት ነው አባቴ ነበር መጀመሪያ የሆነ የላካት ያው እህትና ወንድም ናቸውና ከዛ ብር እንዳለበት ይሄን ያክል ዓመት አልተናገረችም። አባቴ ከ16 ዓመት በፊት አባቴ አሁን በህይወት የለም። ገብቷል እምልህ በእሷና በሱ መሀል ያለ ነገር ነው፣ ሰው የሚያውቀው ነገር አይደለም። እና እያለች ያለችው አሁን ከ16 ዓመት በኋላ ብር ነበረበት የዛኔ ወይ ደግሞ ብር ልክ የለን ነበረበት ሳይሆን ብር ልክ የለን ነበርና ያ ብር ደግሞ በሰዓቱ ብዙ ነገር ያደርጋል እና አሁን ሂሳብ ተሰርቶ ወይ ተሰልቶ ማለት እንዴት ነው 25 ሺህ ብር በዛኔ ወይ ቤት ሊገዛ ይችላል ወይ ቦታ ሊገዛ ይችላል። በስጦታ መልክ ነበር የላከችለት ወይንስ ብድር ነበር? እኔ በስጦታ መልክ ምናምን መሆኑን አላውቅም። እኔ ማለት እሷ ያለችው ልክ የለን ነበርና አሁን እንዲሰጠኝ እፈልጋለሁ ነው ያለችው። በቃ የሆነ እንደዚህ ነው ያለችው እና የገጠር መሬት አለና ያንን መሬት ነው እሷ አሁን ወይ እንዲሰጣት የፈለገችው ወይ ደግሞ የሆነ እንዴት ነው 25 ሺህ ብር ሳይሆን ሂሳቡ ተሰርቶ ለምሳሌ ወይ 200 300 ሺህ ሊሆን ይችላል የሆነ እንደዛ ነው የፈለገችው። አይ እንትን ነው በስጦታ መልክ ወንድም ለእህቱ ወይንም እህት ለወንድሟ የሰጠችውን ማንም ሰው ለማንም ሰው በስጦታ መልክ የተሰጣጠ ነገር አይመለስም። ብድር ከሆነ ግን የዛኔ ነው ብድር ከሆነ የዛኔ ይመለሳል። የሚመለሰው ራሱ ባበደረችው ብር መጠን ልክ ነው። 25 ከሆነ 25 ሺህ ብር ምንም የሚጨምር ነገር የለም። ይሄን አመት ስለተቀመጠ አይጨምርም። መርሐባሽ ጀዛከላ ወያኩ ብዙ ጊዜ በስጦታ ነው የሚሰጣጡት ወንድምና እህት። መቼም የሚበዳደር በጣም ከስንት አንድ ነው ቢኖር ገብታችኋል። ስለዚህ ስጦታን ደግሞ አምጡ ብሎ መጠየቅ ይሄ ነቢያችን ሰለላሁ ዐለይሂ ወሰለም በጣም አጸያፊ እንደሆነ ሐዲስ ላይ ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? አልዓኢዱ ፊ ሂበቲሂ ከአለዚ የእኩል ቀይዐተሁ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም የሰጠውን ስጦታ አምጡ ብሎ እንደገና የሚጠይቅና የሚያስመልስ ሰው የተፋውን ሻታ የመብላት ያክል አጸያፊ ነው ብለው ተናግረዋል። ስለዚህ አይቻልም፣ እሱ አይፈቀድም። አምጡ ማለት እንደገና የተሰጠን ስጦታ አይቻልም። ያ ነው። አይ ሰላም አለይኩም። አይ ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ነበረኝ ሁሴን ሰላም። እሺ የኔ ጥያቄ እኔ የሰለምኩት ለሰው ብዬ ነበረ ማለት ነው እስከ 4 ዓመት ምናምን በፊት ነው። እሺ ለባለቤቴ ነበር የሰለምኩት ግን እሱ አሁን በህይወት የለም። አሁን ላይ እኔ አምኜበት ያኔ ተምሬ ምናምን ነው ያለሁት በእስልምና ማለት ነው። ግን መጀመሪያ የሰለምኩት ለሱ ስለሆነ ያ ነገር ያስኬዳል ወይስ ደግሞ እንደገና ነው ሻሃዳ መያዝ ያለብኝ ወይስ? አምነሽበት ከዚያ በኋላ ከቀጠልሽ خلاص በቂ ነው። አሁን ላይ ተምሬ አምኜበት በዛው ነው እየቀጠልኩ ያለሁት። ያ ማለት አያስፈልግም እንደገና ምናምን እንደዛ ነው። እሺ ጀዛኩም ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝና በአንድ ሐዲስ ላይ ነቢያችን አለይሂ ሰላቱ ወሰላም አንድ ሰው ከወደደው ሰው ጋር ነው የውመል ቂያማ የሚቀሰቀሰው ያሉበት ሐዲስ ላይ እኔ አባቴ ሙስሊም አይደለምና እሱም በወደው ችግር አለው ወይ? በዚህ መንገድ ላይ ድንገት ከሞተ አላህ ቀኑን መንገድ ይምራውና። ድጋማ አባቴ ሙስሊም አይደለምና እሱን በወደው ችግር ይኖርብኛል? ዳዕዋ አድርግለት ወንድም፣ ዳዕዋ አድርግለት። ከፊቱ ቁመህ ምከረው። እንደ ነቢያቶቹ ነው። ኢብራሂም ዓለይሂ ሰላም አባቱን ከፊቱ ቁሞ ሲመክረው ዳዕዋ ሲያደርግለት ነበር። ስለዚህ ከፊታቸው ቁማችሁ ዳዕዋ ማድረግን አትፍሩ፣ ንገሯቸው። እሺ ያን ቢሰድባችሁ ቢያርቋችሁ ምን ቢሏችሁ ያንን ቻል አድርጋችሁ ማስተማር ላይ ጽኑ።
አይሽ እሺ ጀዛከላህ ኸይር። መርሐባ። እሺ ጥያቄ አለ? ቀጥል። እሺ ጥያቄ አለ? አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ እንዴት ነህ? ደህና ነህ? አለሁ አልሐምዱሊላህ። ሁለት ጥያቄ ነበረኝ። ፈተዋና ያው አዋላ የሚሰሩ ሰዎች እንዴት ይታያሉ? ሁለተኛ ደግሞ ሱቢ ሰላት ካለፈ ቀድሞ የሚሰገደው ሱቢ ነው ፈርድ ነው ወይ ሱና ነው? ጀህርስ ይወጣል ወይ? የሱብሒ ሶላት ካለፈባቸው ጀህር አድርጋችሁ ድምጻችሁን ከፍ አድርጋችሁ መስገድ ነው ያለባችሁ፣ ትችላላችሁ። ሁለተኛ ፀሐይ በጣም ራሱ በእንቅልፍ ምክንያት ሰውየው ቢያልፍበት በተነሳበት ሰዓት መስገድ አለበት። ነብዩ ሰለላሁ ዐለይሂ ወሰለም መን ነሲየ ሶላተን አው ናመ ዐንሃ ፈሊዩሰሊሃ ኢዛ ዘከረሃ፣ ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው በተነሳ ሰዓት ይስገድ ብለዋልና። ሌላኛው ነገር ቀድማችሁ መስገድ ያለባችሁ ሱና ነው ወይስ ዋጅቡን ከተባለ ቀድማችሁ ዋጅቡን ነው መስገድ ያለባችሁ። ዋጅቡን ነው መስገድ ያለባችሁ። ከዚያ በኋላ ሱናውን በቀዷ መልክ ከዚያ በኋላ መስገድ ትችላላችሁ። አይ እሺ። ሁለተኛ ጥያቄ ሐዋላ የሚሰሩ ሰዎች ወይንም ሐዋላ ቢሰራ እንዴት ይታያል? ሐዋላ ሁለት መስፈርቶች አሉት። አንደኛ ተቃቡድ መቀባበል፣ አንተ ከእሷ ሪያሉን በምትቀበል ጊዜ ለእርሷ ብሩ መድረስ ያለበት ቦታ ላይ ማድረስህን ማረጋገጥ አለብህ። በአንድ ቦታ እዛው ሳትለያዩ ማለት ነው። ያ ነው። እሺ ሁለተኛው ነገር አለማጭበርበር ነው። አንዳንድ ሰዎች አያውቁም ብሎ አዲስ ሰዎችን ቀንሶ ይልክባቸዋል። ስለ ገበያው ምንም መረጃ የሌላቸውን ሰዎች ይሸውዳቸዋል። የሚያውቁ ከሆነ ደግሞ ለእነሱ በትክክለኛ ዋጋ ይልክላቸዋል። እንደዛ አይነት ሰው እንዳትሆኑ። እሺ የአካውንትን ግልጽ ከተናገሩ ችግር የለማ። የአካውንት ማለት አሁን ሐዋላ ሲሰራ ያው በህጋዊ እንደ የሆነ ይቀንሳል፣ በህጋዊ ደግሞ ይጨምራል። የአካውንት ደግሞ ይቆረጣል። ያው ለዛኛው ሰው ሲላክ የአካውንት ነው የሚቆርጠው፣ ወይንም 30 ብር ወይንም 20 ብር ነው የሚቆረጠው። አገልግሎት የሚቆረጡት ችግር የለውም። እሺ ጀዛኩሙላህ። እሺ ጥያቄ አለ? ደጀኔ አለ? ወአለይኩም ሰላም። እሺ አሎ አልሐምዱሊላህ። ማን ነው? ሰላም ነው? አሎ እሺ ጥያቄ አለ? ጥያቄ አለ? አለኝ። ቅድም እያወራችሁበት ባለው ላይ ነው እኔ እንኳን ማንሳት እንፈልገው። አዎ አይሰማ? ሰማ። አይሰማም? ይሰማል። ጥያቄ ነበር። ቅድም እያወራችሁ ያላችሁት በእስልምናና በክር እኮ ይሰማል። ይቅርታ። ይሰማል። ቅድም እያወራችሁ ያለበት ርዕሱ ምን ነበረ? ስለ ጋብቻ በእስልምናና በክርስትና እስከ 4 በእናንተ እስከ 4 ነው የምታገቡት፣ በእኛ ግን አንድ ሴት ብቻ ነው አልኩ። አንድ ወንድም ቢያገባውና አረ በእናንተ እስከ 1 ነው የሚገባው። ተሳስተሻል አባ። እስከ 700 ሚስቶችና 300 ቁባቶች። እስልምና ግን እስከ 4 እንዴት ይፈቀዳል? ሴት ልጅ ጎደሎ ስለሆነች ነው ወይ 4 የሚያገባው? ልፈልጌ ነው። እንዴት ነው ጎደሎ ራስ? እሺ ጥያቄ አለ? ይቀጥል። እሺ ወንድ ልጅ እያመለክ ጎደሎ አይደለሁም ካልክ ወላሂ ላዚም ራስ ሂድና ተመርመር። ወንድ ልጅ አንተን የሚመስል እያመለክ በዚህ ዘመን እንዳንተ አይነት ወንድ ልጅ እያመለክ ጎደሎ አይደለሁም የሚል ክርስቲያን ካለ እኔ በጣም አዝናለሁ። ሄዳችሁ አይምሯችሁን ነገር ቼክ ተደረጉ። ወረበል ከማ
ስዕላ ስዕል እንዲህ ቅርጽህና ስልህ ምናምን እንዲህ ስዕላ ስዕል ከእንጨትና ከጣውላ መርካቶ ሂደህ እነ ሸምሶ የሰሩትን የእንጨት ሐውልት ቁጭ ብለህ የምትሰግድ ከሆነ እንደው የምታለቅስ ከሆነ ከፊቱ አይምሮ ችግር አለበት። ወላሂ ላዝም ሄደህ ተበርበር ቶሎ ብለህ ሳይረፍድ። የ50 ብር ስዕል ሂደህ ገዝተህ ይሄ ቅዱስ ገብርኤል ነው ብለህ በፊቱ እየወደክ የምታለቅስ ከሆነ እንደው ቅዱስ ገብርኤል አንተ ጠብቀኝ የምትል ከሆነ አይምሮህ ወላሂ ይሄ ጉድለት ብቻ አይደለም ሙሉ አይምሮህ ጠፍቷል። ሂደህ ቶሎ ብለህ ቼክ ተደረግ። አደራ አይ አንወስዳችሁ እምነት ሆነ ምን እናድርግ? አመራችሁበት እንጂ አንጠልጥለን ነበር እየወሰድን እነዚህ ሰዎች ይታይልና አይምሯቸው ምንላቸው። አሜን ነው። ጥያቄ አለ? ቀጥል። ሰላም ነው። አሜን። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አላህ አልሐምዱሊላህ። የእኔ ጥያቄ ምንድን ነው ያው ከአስተምሮ ምናምን አንጻር ሳይሆን እምነት ሲፈታ በእናንተ አስተምሮ ምን እንደሚልና ከዛ ደግሞ አንድ ሰው አመነ ፈጣሪውን ተቀበለ ሲባል ምን ማለት እንደሆነ እስቲ በደንብ ብታብራራልኝ። እንግዲህ እምነት የሚገኘው ከአምላክ ነው። ምንጩ መሆን ያለበት አምላክ በቅዱስ ገብርኤል በኩል ስለ እርሱ ይገልጣል። ከዚያ ቅዱስ ገብርኤል መጥቶ ደግሞ ለነቢያት ይናገራል። እነዚያ ነቢያቶች ስለ አምላክ የነገሩንን ሁሉ ከአምላክ ዘንድ የመጣውን ሁሉ ያንን አምነን መቀበል እሱ ነው እምነት ብሎ ማለት ያ ነው። የእኛ እምነታችን በዚህ ነው። ሰንሰለትነቱ ወደ አምላክ ጋር የሚደርስ ነው። አምላክ አላህ ቃልን ይገልጣል፣ ለቅዱስ ገብርኤል ይልካል። ነቢ ሰለላሁ ዐለይሂ ወሰለም ነቢይ ተቀበለ፣ ነቢይ ለእኛ ደረሰ። በዚህ የጸና ነው እንጂ ሰዎች በምድር ላይ ሄደው የሆነ ጽፈው ምናምን እንደዚህ የሰጡን ቃል ምናምን በዚያ ላይ እምነት አይመሰረትበት። ሊሆንም ላይሆንም እውነትም ሊሆን ሐሰትም ላይሆን የሚችል ነገር ነው። ገብቷችኋል አይደለ? ስለዚህ የእኛ በዚያ ላይ ነው የቆመው። አምላክ ተናገረ፣ ቅዱስ ገብርኤል ተቀበለ፣ ቅዱስ ገብርኤል ለነቢ ሰለላሁ ዐለይሂ ወሰለም አደረሰ፣ ነቢ ሰለላሁ ዐለይሂ ወሰለም ደግሞ ለትውልድ አደረሱ። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን አለ። ይህ ቁርአን ከእኔ ከዓለማቱ ጌታ ተወረደ፣ መልአኩ ገብርኤል ከእኔ ተቀብሎ ለአንተ አደረሰ፣ አንተ ደግሞ ከነቢያቶች እንድትሆን ታዘዝክ፣ አንተ ደግሞ ለትውልድ አድረስ ተብሎ የመጣ የሆነ ቃል ነው። በዚህ ላይ እየጸና ነው። ይሄ ነው። እሺ ጠይቅ። እሺ ጠይቅ። እኔ ሁለት ጥያቄ ያሉ ነበር ኡስታዝ። አንደኛው እንደዚህ በጦም ማለት ያኔ የሰው ዓይን እንደዚህ ነበረኝ በልጅነቴ። ጦም ነው እንደዚህ የሆነ ገርዲንጋ ምናምን ማለት እንደዚህ ልምድ ሆኖብኝ ዝም ብዬ ያኔ አልወጣሁም። ዝም ብዬ ባፊያኝኪ ምናምን እንደዚህ አድርጌ ነበር ማለት በጦም ያኔ ይፈታል። ምን በልተህ ነው? ባጭሩ የበላኸው ነገር ምንድን ነው? ዳቦ ነው? ቂጣ ነው? ኬክ ነው? ወይንስ ጥብስ ነው? ቆርጥ ዝልዝል እንትን ነው የሆነ ገርዲንጋ ማለት እንደዚህ ልምድ ሆኖብኝ እንደዚህ አፈር አውቀህ ነው ያንን እየዋጥከው ውጠኸዋል ወደ ውስጥ? አልዋጥኩትም። ያኔ ልምድ ሆኖብኝ ዝም ብዬ ያኔ አፉ ላይ ሰውየው በማላመጡ ብቻ ከዚያ ቢተፋው ያንን ነገር ጾሙ አይበላሽም። ያንን አፉ ላይ ያድርግ ለማለት አይደለም። አድርጎት ከሆነ ግን በልማድ ወይንም በመርሳት ምናምን አይቻልም። ለሴቶች ግን ወጥ መቅመስ ይፈቀድላቸዋል፣ ወንድም ለሴትም። ወጥ እየሰራ እያለ ጾም ላይ ለምሳሌ ጨው መብዛትና ማነሱን ሴት ልጅ ቀመስ ብታደርግ ችግር የለውም። ምላስ ላይ ብቻ ቀምሳ የጨውን መጠን ለማወቅና ለመመጠን፣ ግን ወደ ውስጥ ማዋጥ አይቻልም። ወደ ውስጥ ማዋጥ አይቻልም። እዛው ቀመስ አድርገው ይትፉት ወደ ውጭ። ይሄ ነው። አላሁ አክበር ጎበዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያን አልጨረስኩም። አንደኛው ደግሞ በጀማ እያሰገርኩኝ ማለት እንደዚህ ሱራት ጀማ እያሰገርኩኝ ፋቲሃን ቀርቼ ሌላ ሱራት ቀራ ተጠፋኝ። ያኔ እንዴት ነው የማደርገው? ወርጄ ዝም ብዬ እንደገና መቅራት አለብኝ? እየሰገዳችሁ ወይም እያሰገዳችሁ እያላችሁ ቁርአን ከጠፋባችሁ ከፋቲሃ በኋላ ያለው ምንድነው የምታደርጉት? ሶስት ምርጫ አላችሁ። አንደኛ መለስ ብላችሁ ወደኋላ ያን የጠፋችሁን ለማረምና ለማግኘት መሞከር። ሁለተኛ ሌላ ሱራ ቀይረህ መቅራት አልኩኝ፣ ይቅርታ፣ መቅራት ሌላ ሱራ። ለምሳሌ እና ጦይና ከጠፋህ ወደ ሱረቱል ኢኽላስ ተሸጋገር፣ ቀጣይ ሌላ ምዕራፍ ቅራ። ሶስተኛ ጠፋ አይደለ? እዛ ወረድ በል ሩኩዕ፣ ችግር የለውም። ከሱረቱል ፋቲሃ በኋላ ያለው ባይቀራ ራሱ ሶላት ላይ ተጽዕኖ አያደርግም። ምክንያቱም ሱና ነው፣ እሱ ሱና ነው፣ ግዴታ አይደለም፣ ዋጅብ አይደለም። በፋቲሃ ብቻ በተሰግድ ራሱ ሶላት ትክክል ነው። ምክንያቱም ሱረቱል ፋቲሃ ሩክን ምን አርካን ሶላት ነው፣ ግዴታ ነው እሱ። ከፋቲሃ በኋላ ያለው ደግሞ
ሱና ነው። እሺ ለማንኛውም የቀደመው ልጅ ስላይቀረ ምን ለማለት እንደነበረ ላሳያችሁ። አንዴ የሆነ ሐዲስ ሙስሊም ቡኻሪ ላይ ሳይገኝ ቀርቶ በሌሎቹ ሐዲሶች ላይ እንደ ሐሰን ምናምን ተቀምጦ ካገኛችሁ የሆነ ችግር አለ ማለት ነው። ገብታችኋል አይደል? ሶሒህ ቢሆን ኖሮ ቡኻሪ አያመልጠውም ነበር፣ ሙስሊም አያመልጠው። ቡኻሪና ሙስሊም ላይ ለሸሂድም ቢሆን ራሱ 72 ምናምን ገረበል የለም። ገብታችኋል አይደል? ቢኖርም ራሱ ችግር የለውም። ነገር ግን የለም ያንን እዚያው ላይ ሐዲሱን ገሪብ ብሎ አስቀምጦታል። እዚያው ላይ ባለቤቱ ማለት ነው ሐዲሱን ገሪብ ይላል። አንድ ባጭሩ ላስረዳችሁ እንዴት እንደሆነ ነገሩ ላስረዳችሁ። ሐዲስ ገሪብ ማለት ምን ማለት ነው ይታያችኋል። በመጀመሪያ ሐዲሱ ገሪብ እንደሆነ ላውጣላችሁ። ይሄ ሙስሊሞች በገነት ውስጥ 72 ሚስት ያገባሉ የሚለው ضعيف እንደሆነ አይታችኋል አይደል? ሱነን ኢብኑ ማጃህ 4337 ላይ ታገኙታላችሁ። እዚህ ጋር ምን ይላል? ያው ቃለ ነብዩ ሰለላሁ ዐለይሂ ወሰለም ማ ሚን አሐድን يدخله الله الجنة إلا زوجه الله عز وجل 72 زوجة ይላል። ከእናንተ አንድም ወደ ገነት አላህ የሚያስገባው የለም በገነት ውስጥ 72 ሚስትን የሚያጋባው ቢሆን እንጂ ይላል። ሐዲሱ ምንድነው ልጆች? ያው ضعيف ውሸት የሆነ ሐዲስ ነው። እሺ ያኛው ለሸሂዶች የሚለው ላይስ የት ይገኛል ከተባለ ይሄኛው ለማለት ነው። ጃሚዕ ትርሚዚ 1663 የሚለው ላይ ማለት ነው። እዚህ ጋር ምን ይላል? ሸሂድ ለሆነ ሰው 6 መለያዎች አሉት ይላል። እነዚህ መለያዎች በተቀጣይ ዓለም ስለሚያገኘው 72 ሚስት ያገባል የሚል አለ እዚህ ጋር። ገብታችኋል አይደል? ነገር ግን ይህ ስህተት እንደሆነ ብዙ አንጻር ቅድም አስረድቻቸዋለሁ። አንደኛ በቡኻሪና ሙስሊም ላይ ይሄን አታገኙትም። ሁለተኛ ነገር ምንድን ነው? እዚህ ጋር የቀጣዩ ዓለም ምንዳን አስመልክቶ እያነሳ ነው። የቀጣዩ ዓለም ምንዳ ደግሞ የሚገኘው በምንድን ነው? በእምነታቸውና በስራቸው ነው። ከሸሂድና ከነብይ ማን ይበልጣል? ነብይ ይበልጣል። ከዚያ ስዲቆች ወይንም ጻድቆች ይበልጣሉ። ከዚያ በኋላ ነው ሸሂዶች ያሉት። ገብታችኋል አይደል? ስለዚህ ነብይ ያልተሰጠውን ደረጃ ሸሂድ ሊያገኝ አይችልም እና ስተት መሆኑን ከዚህ መረዳት ትችላላችሁ። ሌላኛው እዚሁ ላይ ቁመን እናውራ። ምን ይላል እዚህ ጋር ልጆች? هذا حديث غريب ይላል አይደል? قال ابو عيسى هذا حديث صحيح غريب ብሎታል። غريب حديث ለሁለት ይከፈላሉ። ሼክ አብዱልዓዚዝ ብን ባዝ ምን አሉ? ይታያችኋል። الغريب تارة يكون ضعيفا وتارة يكون صحيحا غريب حديث አንዳንዴ ضعيف ይሆናል፣ አንዳንዴ ደግሞ صحيح ይሆናል አሉ። فالغريب الذي جاء من طريق واحد يسمى غريبا وإن كان رجاله ثقات فهو صحيح ولو أنه غريب يعمل به وإن كان في رجاله بعض الضعفاء فهو لا يعمل به يسمى غريبا ضعيفا. بزاب حديث مزاجب تست قطعوا على البوست دكما يهون سوت كتجنو حديث دكما يهونا قطعوا على يا غريب حديث ضعيف هنا معناتنا. تاريا بالنزي استمعنا للملون عندنا من الكتبات جرو ማን ይገኛል? ተመልከቱ። ሪጃሎቹ ያው እነዚህ ጋር በሪጃሎቹ ውስጥ ደካማ የሆነ ሰው የተተቸ ሰው ካለ ያ ضعيف መሆኑን በዚያ መረዳት ትችላላችሁ ብለውናል ሼክ ቢባዛር አላ حدثنا عبد الله بن عبد الرحمن حدثنا نعيم بن محمد حدثنا بقية بن الوليد عن بحير بن سعد عن خالد بن معدان عن المقدام الى ያው እነዚህ ጋር خالد بن معدان ይታያችኋል አይደል? خالد بن معدان ከሪጃሎቹ መካከል ነው። ታዲያ የኻሊድ ብን ማዕዳን ማን ነው የሚለውን እንመልከት። ኻሊድ ብን ማዕዳን ይታያችኋል። ኻሊድ ብን ማዕዳን ሊቃውንቶች ስለ እርሱ ምን አሉ? ቃለ الذهبي ምን አለ? ቃለ الذهبي ካነ ዩርሲል ወዩደልስ ያጭበረብር ነበር። አያችሁ አይደል? ወዩደልስ ሙደልስ ነው። ስለዚህ ሐዲሱ ተቀባይነት የሌለው ሰው በመካከል ላይ ገብቶ እናገኛለን ማለት ነው። ይሄን ይመስላል። እሺ ስለዚህ ቡኻሪና ሙስሊም ላይ ያለው በጣም ከፍተኛ ደረጃ ላላቸው አካሎች ራሱ 2 እንጂ 72 የሚለውን እዚያ ላይ ቡኻሪ ላይ ፍጹም የምታገኙት ነው አይኖርም ማለት ነው። ይሄን ይመስላል። አንዴ ቁርአን እንቀራለን። ቢሆንም ራሱ 72 ሚስት ታገባላችሁ ይባል ችግሩ ምንድነው? ችግሩ ምንድነው? ለምን አገባችሁ ነው ወይንስ ምንድነው? አይ በሰማይ ቤት ውስጥ እንዴት ታገባላችሁ ከሆነ እንዴ በገነት ውስጥ ማግባት ከሆነ ቅር ያላችሁ አዳምና ሔዋን በገነት ውስጥ ነው እንዲጋቡ እግዚአብሔር ፈቅዷል። በገነት ውስጥ ይኖሩ ነበር። ሌላው ኢየሱስ ክርስቶስ በምድር ላይ ስለ እኔ ብሎ ሚስቱን ለተወሰው በመንግስተ ሰማያት 100 እጥፍ ይሰጠዋል ብሏል። 100 ሚስት
100 እጥፍ ይሰጠዋል አለ ኢየሱስ። 72 ገረመ በመንግስተ ሰማያት ላይ 100 እጥፍ ይሰጣችኋል ሚስታችሁን ለእኔ ብላችሁ ከተዋችሁ ብሏል ኢየሱስ። እሺ